ሰላምና ምናሴ ሀና ቤታቸውን እናታቸውን ወይም ደግሞ ለእናታቸው ሳይናገሩ ቤታቸውን ቀይረዋል። ምናልባትም ያን ቤት ስንለቀው ሰላማችን ቢመለስ ብሎ አስበዋል። ለጊዜው ወይዘሮ ሜላት አልፈልግም ለምን ይሄንን አደረጋችሁ ብትልም ነገር ግን ልጆቿ አሸንፈዋታል። እንዳሉት ከዛ ቤት ሲገቡ እውነት ሰላማቸው ይመለስ ይሆን? እናንተስ ምን ትላላችሁ? በነገራችን ላይ ቤቱ ምንም አላደረገም። ችግሩ ከራሷ ከወይዘሮ ሜላት ነው። በዚህ ደረጃ ደረቅ መሆን፣ በዚህ ደረጃ የሆነ ክርር ብሎ ነገሮችን ጥብቅ አድርጎ መያዙ ምን አስፈለገ? ውስጧ እንደምትወደውና እንደምታፈቅረው እየነገራት በዚህ ደረጃ ምላሷ ላይ የተቀመጠው መርዝ ንግግር ግን ምን ትሉታላችሁ ቤተሰብ? እኔ ግራ እየገባኝ ነው። የምትወዱትንና የምታቀርቡትን ወይም ደግሞ የራሳችሁ የሆነውን ሰው እንደዚህ በዚህ ደረጃ ድርቅ ብሎ ድንጋይ መሆኑ ምንድን ነው ትርጉሙ? እኔ አልገባኝም። እንዴት ነው ሰው ለስለስ የማይለው? 3 ጎረምሳ ልጆች ወልደው 3 ትልልቅዬ ልጆች አድርሳ በዚህ ደረጃ መድረቋን ምን ትሉታላችሁ? አቶ መስፍን እኮ ብትቀበለውና እሺ ናፍቀኸኛል ና ቶሎ ብትለው አንድ ቃል የእውነት አንድ ቃል ብትናገረው እየሮጠ ነው ወደ ቤት የሚሄደው። እርቦህ ነበር ለምን እንደራብህ አልተናገርክም? ገንዘብ እንደቸገረክ ለምን አልተናገር አይባልም። ቆይ ምን ለማለት ፈልገው ነው ግን ደራሲው ይህንን ነገር የሚያሳየን ምን አስቦ ነው? እኔ አልገባኝም። ቤተሰብ እናንተ የተረዳችሁት ካላችሁ ንገሩኝ። ምን አስቦ ነው? ከተጀመረ ጀምሮ ድርቅናዋን ነው የሚያሳየን። ማለቴ እንደዚህ አይነት ትዳር አለ? ሁለታቸውም እየተዋደዱ እየተፋቀሩ ምላሳቸው ላይ ያሉ እንዴ መስፍን ስንቱን ችሎ የኖረ ሰው ነው። ኦኬ አጥፍቷል፣ ተሳስተዋል፣ ልጆቹን ጥሎ የሄደ ጊዜ። አሁን ግን ከሷ በታች እኮ ነው ሆኖ እየኖረ ያለው። በዚህ ደረጃ የእሷ መድረቅ ምን ትሉታላችሁ? አንድም ቀን በሰላም አናግረው አታውቅም ከበፊት ጀምሮ። ኧረ በስመ አብ አይደብርም? ግን ጌታም በጣም ነው የሚደብረው። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ በዝዝት ትርፍርፍ ይልልኝ። እንደተለመደው እንግዲህ ያው ከጎን ሆናችሁ አበረታቱኝ። ላይክ፣ ሰብስክራይብ እያደረጋችሁ የደወል ምልክቷን በመጫን ቤተሰብ እንድትሆኑ ላለሁ። ነባር ቤተሰቦች ደግሞ ቪዲዮ ሲደርሳችሁ እባካችሁን ላይክ አድርጉልኝ። ሰወዳችሁ ሳከብራችሁ ከጎን ሆናችሁ ለምታበረታቱኝም ከልብ ነው የማመሰግነው። እንደው ስለ ወይዘሮ ሜላት እስኪ የተሰማችሁ ሀሳብ አስተያየት ካለ አካፍሉኝ። እኔ በበኩሌ በተለይ በዛሬው በጣም ነው የተናደድኩት እውነት። እኔ እንደውም መስፍን ካሁን በኋላ ሲጀመር አልፈልግሽም፣ በቃ ዞር በይልኝ፣ ሁለተኛ እንዳትደውይልኝ ብሎ እሱ ነበር መዝጋት የነበረበት። በዚህ ደረጃ መንጠባረር፣ በዚህ ደረጃ ወንድ ልጅ ከፍ ዝቅ አድርጎ መናገር ምን ይሉታል? ምንም ቢሆን እኮ እውነት ለመናገር የልጆቹ አባት ነው አይደል? ቤተሰብ ምንም ቢሆን እነዚህ ሁለት ሰዎች የሚለያዩበት ነገር አይኖርም። ቢፋቱም እንኳን አብረውን ባይኖሩ እነዚህ ቆንጅዬ ልጆች በመካከላቸው ተፈጥረዋል። ስለዚህ ምንም ነገር ክፉም መጣ ደስታም መጣ መከራ ለቅሶ በጭራሽ የሚለያዩ ሰዎች አይደሉም። ግን ትርፍ ንግግሩ ምን አመጣው? ነውር ነው፣ እውነት ነውር ነው። ሜላት እያደረገች ያለችው ነገር በጣም ነው የሚደብረው። ለተመልካች ክብር የሚባል ነገር የለም። ምክንያቱም ድራማም ሲጀመር እያስጠላ መጣ። ጌታን በጣም እያስጠላ መጣ። ያው እንደው እንዳይቀርብን እኛ እናየዋለን እንጂ በጣም ነው እየደበረ የመጣው። እንደዚህ መሆን የለበትም። አሁን ቤት ስለቀየሩላት ልጆቿ እሷ ውስጧ ይቀየራል ማለት አይደለም። ችግሩ ከሷ ምላስ ላይ ነው ያለው። አቶ መስፍን አንድ ቃል ይበቃዋል። እውነት አንድ ቃል ናፍቀኸኛል እና ቶሎ በቃ ይቅርታ አድርግልኝ ብትለው ይመለሳል። ሰው እንዴት ደውሎ ድንብላል ነግራኝ ነበር፣ እንዴት ነው ያልተናገርከው? እንደቸገረ ገንዘብ እንደቸገረ እኔማ እንደማልናፍቅህ አውቃለሁ። እንደ ተራክ ለምን አልተናገርክም አይባልም። የልጆችሽ አባት ነው። እንዴት እንደዚህ ይባላል? ምንም ቢሆን ሀናንና ሰላምዬን ምናሴን የመሰለ ልጆች ወለድሽው ከሱ ነው። ስለዚህ እንደዚህ ማለት አልነበረባትም አይደል ቤተሰብ? እኔ በበኩሌ በጣም ነው ያናደደችኝ። እውነት ነው የምላችሁ ቤተሰብ። የሆነ ድርቅና በጣም የሚደብረው፣ በጣም ከሚገባው በላይ ነው የሚያስጠላው ድርቅናዋ። የምትናገረው ንግግር ከሷ በላይ አዋቂ ያለ አይመስላትም። ሁሉን ነገር እሷ የምታውቅ፣ እሷ እየተናገረችው ብቻ ትክክል፣ እሷ የምታወራው ብቻ ትክክል።
ሁሌ እኔ ትክክል ነኝ የሚል ሰው በነገራችን ላይ የሆነ ውስጡ ጤነኛ ያልሆነና ጭንቅላቱ የተመታ ሰው ብቻ ነው። እሷ ሀሳቡ ሁልጊዜ እሷ ትክክል እንደሆነችና እሷ ሁልጊዜ እውነተኛ እንደሆነች ነው። ኖ ስንት ጊዜ ቻላት? ሁልጊዜ አሁን ይሄ ትልቅዬ ችግር ሳይመጣ በፊት ራሱ የሆነ ነገር ሊያደርጉ እሱ ይቅርታ ብሎ እሱ ጠይቆ ምናምን ከዛ አልፈልግም ሲል ከዛ ተመልሳ አንተ ትታኝ ልትሄድ ነው ወይ ሞሩን ቀን ምግብ አይ ላይክ ታውቃላችሁ፣ ይሄ አዲስ አፍላ ፍቅር የጀመረ ፍቅረኛ ምናምን የለም ላይክ እንደዛ የሚያበሳጭ ምናምን የለም አለ አይደል? ልክ አሁን አዲስ ፍቅር ስትጀምሩ ገና የመጀመሪያችሁ ጊዜ ሲሆን ምናምን የሚያበሳጩ ምናምን ነገር የለም። ልክ እንደዛ ነው እያደረጋት ያለው አሁንም ቢሆን ማለት ለሁሉም ልክ አለው። ለሁሉም ነገር የሆነ ልክ ሲኖረውና ቦታ ሲኖረው በጣም ደስ ይላል። የምንናገረው ንግግር የምናደርጋቸው ነገሮች ቦታ ሲኖራቸው በጣም ደስ ይላል። ያለ ቦታው ስንናገርና መስራት በሌለብን ቦታ ላይ ስንሰራ ደግሞ በጣም የሚያስጠላው። በቃ ጥሩ ነገር እንኳን ብታደርጉ እዛ ለምሳሌ አሁን በጣም ጥሩ ነገር ማለት ለምሳሌ ድሃንም ማብላት በሉት ብቻ የሆነ ሰውን ለመርዳት የምታደርጉት ጥረት ምናምን አሪፍ ሆኖ እያለ ግን የት ቦታ መርዳት እንዳለባችሁ ካላወቃችሁ፣ ለማ መስጠት እንዳለባችሁ ካላወቃችሁ የምታደርጉት ነገር ከንቱ ነው የሚሆነው። ለምሳሌ ስንት አንድ ቀን በልቶ ውሎ አድሮ ምሳውን በልቶ ውሎ ለሚያድርሰው ከመስጠትና ሙሉውን ቀን እየበላ ለሚውል ከመስጠት የትኛው ነው የሚያጸድቀው? ላይክ እንደዛ ማለት ነው። ሜላት እያደረገች ያለችው እንደዛ ነው። የምናደርገውን ነገር ወይም ደግሞ የምንሰራውን የምንናገረውን ነገር ቦታውን ካላወቅንለት ምንም ትርጉም አይኖረውም፣ ምንም ቦታ አይኖረውም፣ ምንም ደግሞ ምንም ነው የሚሆነው ምንም። እና ሜላት አሁን እንደዛ ነው እያደረገች ያለችው። መናገር ያለባትን ነገር የት ቦታ እንደምትናገር አታውቅም። መስራት ያለባትን የቱ ጋር መስራት እንዳለባት አታውቅም። አሁን እንግዲህ እንዳያችሁት ነው ድርጅታችሁ አሁን ባዶ ቀርቷል። አቶ ቃልአብ የሚፈልገውን ነገር እያደረገ ነው። አሁን ሜላት ጭንቅላቷ መስፍን ጋር ነው። መስፍንም አሁን ድርጅቱን ያን ያክል አይደለም እንትን እያለ ያለው፣ ምክንያቱም ለራሱ ተጨንቋል። መስፍን ከዛ ቤት ሲመጣ የሆቴል ምግብ ሰለቸኝ ነው እንጂ ያለው ደግሞ እሷን ላይ ነው። ሲጀመር እሷን ፈልጎ ነው የመጣው እንጂ እርግጠኛ ነኝ እሱ ብር አጥቶ የሚመገብበት አጥቶ ምናምን አይደለም። የፈለገ ማለት ገንዘብ የሚያወጣበት ምናምን ሁሉንም ነገር እንኳን ረስቶ ቢሄድ ገንዘብ የሚያጣ ሰው አይደለም። እና እንደዛ መናገሩ አብስማም በጣም ነው ያስጠላኝ። ድርቅና በጣም የሚያስጠላው ሜላት። ወይኔ በስመ አብ ወወልድ ወመንፈስ ቅዱስ። ሰው በዚህ ደረጃ ይደርቃል፣ በዚህ ደረጃ ይደብራል፣ በዚህ ደረጃ ያስጠላል። ከእኑ ማታውቀው ነገር እኮ ነው የምትሆነው። ስንት ዓመት ሙሉ ጥምጥም አድርጋ አቅፈው እያደረች እነዚህ 3 ቆንጆዬ ልጆች ወልዳ አሁን እንደዚህ ታደርገዋለች። ርቦህ ከሆነ ለምን አልተናገርክም? ብር ፈልገህ ከሆነ ለምን አልተናገርክም? ቸግሮሃል ለምንድን ነው ያልተናገርከው? ነውር ነው እውነት ሰውን እንደዚህ ዝቅ አድርጎ መናገር። ከምንም በላይ የሰውን ልጅ ሆዱን ማንም አያውቀውም። ማንም እናት እንኳን ብትሆን የእናትን ሆድ ማወቅ አይቻልም ምን እያሰበች እንደሆነ። የምናውቀው እናታችን ምን ያክል ለኛ እንደምትሞት፣ ምን ያክል ለኛ ከማንም በላይ እንደምታስብልን እናውቃለን። ግን ውስጧ ምን እንደሆነ አናውቀውም። የሰውን ልጅ ማንም ሊያውቀው አይችልም። ግን ከምላስ የሚወጣው ነገር ነው ያን ሰው የሚያስገምተው። ደግሞ ሆድ ውስጥ የተቀመጠ ነገር ነው ምላስ ላይ የሚገኘው። ለምሳሌ አሁን ጠላ ለመጥመቅ መጀመሪያ መጠንሰስ አለበት አይደለ? ጠላ የሚሆነው ተጠንስሶ ከዛ እንኩሮ ተጨምሮበት ከዛ የጠላ ቂጣ ተጨምሮበት ምናምን ነው አይደል ጠላ የሚሆነው። ከዛ ከወጣ በኋላ ነው ጥሩነቱና መጥፎነቱ የሚታወቀው። የሜላት ነገርም እንደዛ ነው። የማንኛውም ሰው እንደዛ ነው። ጥሩ ነገር የምናስብ ከሆነ ባፋችን የሚወጣው ጥሩ ይሆናል። ከሆዳችን የተቀመጠውን ጠንስሰን ያስቀመጥነውን ነው በተናደድንና በተበሳጨን ሰዓት የምናወጣው። እና ማንኛውም ሰው ካፉ የሚወጣው ነው እንጂ የሚታየው ሆዱን ማን ያውቀዋል? እኔ አሁን ለምሳሌ በሆዴ በጣም መጥፎ ነገር እያሰብኩኝ ምላሴ ላይ ያለው ግን ጥሩ ከሆነ ምላሴን ነው የሚያዩ ሰው። ይሁን ማን ያያል? ማንም አያይ ማለት እና ማንኛውም
ማንኛውም ሰው ከሆዱ የሚወጣው ከምላሱ ላይ ያለውን ነገርና በሚናገረው ንግግር ነው ሰው መገመት የሚችለው። እና እኔ ሜላት በጣም ነው ያዘንኩባት በበኩሌ። ለማንኛውም እናንተስ እንዴት አያችኋት? ምን ሀሳብ አስተያየት አላችሁ? አካፍሉኝ።